ባነደዱት እሳት ይቃጠላሉ። የጊዜ ጉዳይ ነው። እግዚአብሔር ይበቀላል። እግዚአብሔር ይፈርዳል። አዎ አያንቀላፋም። እስቲ ከኔ ጋር በሉ የሰውን ደም የሚያፈስ በሉ የእርሱ ደም ይፈሳል። አዎ ለምን? እግዚአብሔር ሰውን በመልኩ ፈጥሮታልና። እኛ ግን የእግዚአብሔርን ፍቅር አንተውም። ቤተክርስቲያናችን አንተውም ነው ያሉት። ሃይማኖታችን አንተውም ነው ያሉት። አዎ ከትላንት ወዲያ ከጥቂት ጊዜያት በፊት በግፈኞች በስርዓት አልበኞች እግዚአብሔርን በማይፈሩ ሰውን በማያፍሩ በጨካኞች ካህናት ሲታረዱ አየን። ምእመናን ሲታረዱ አየን። አብያተ ክርስቲያናት ሲቃጠሉ አየን። ዛሬ ደግሞ መንግስት አስታጥቆ የህዝቡን ደህንነት፣ ሰላም፣ ጸጥታ ጠብቁ ተብለው ታዘው በሌሊት እንደ ሽፍታ እንደ ወንበዴ መሪ ህግ መንግስት እንደሌለ ይመስል በጥይት እየተኮሱ በአስለቃሽ ጭስ እያፈኑ ህዝቡን አሰቃዩት። ምን ባደረገ? በወገን ላይ። ዛሬም እኛ ከሞት በኋላ ህይወት አለን። ከመቃብር በኋላ ትንሣኤ አለን። ሞት የሥጋ ሞት የመጨረሻ ነገር አይደለም። ለዘላለሙ ህይወት ከእግዚአብሔር ጋር በክብር ለመኖር የመጀመሪያው ነገር ነው። አሁን ወንድሞቻችን በሥጋ ሞቱ፣ በነፍስ አልሞቱም። አንድ ጊዜ ሞቱ፣ ሁለተኛ አይሞቱም። የሚያምንብኝ ቢሞት እንኳን ሕያው ይሆናል ተብሎ ስለተጻፈ ከሱ ጋራ የሆንን ሁሉ በዚህ ዓለም ስንኖር መከራ የግድ አለብን። አይነቱ ይለያያል፣ መጠኑ ይለያያል እንጂ መከራ አለ። ራሱ ብሏል፣ በዓለም ሳላችሁ ብሏል መከራ አለባችሁ። ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሏል። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ሐዘኑ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብቻ ሳይሆን የኢትዮጵያውያን ሁሉ ሐዘን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የአድባራት አስተዳዳሪዎች፣ አባቶቼ ሊቃውንተ ቤተክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች፣ እንዲሁም በትላንትናው ዕለት በግፍ ከዚህ ዓለም በሥጋ ከኛ የተለዩትን የሳህለ ማርያምን እና የሁለቱን ስመ ክርስትናቸው ኃይለ ሚካኤል የሆኑትን ወንድሞቻችንን ለመሸኘት በዚህ የተገኛችሁ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች እንደምን ዋላችሁ? በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። አምላካችን እግዚአብሔር ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክ ረድኤትና በረከት ሁላችንንም ያሳትፈን። መኑ የሃድገነ ፍቅሮ ለክርስቶስ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 35 በሚኖረን ጥቂት ጊዜ በዚህ ርዕስ እንማራለን። መኑ የሃድገነ ፍቅሮ ለክርስቶስ የክርስቶስን ፍቅር ማን ያስተወናል? ከክርስቶስ ፍቅር ማን ይለየናል? ሰይፍ ነውን? ረሃብ ነውን? ስደት ነው? በሽታ ነው? መከራ ነው? ሞት ነው? እያለ ቅዱስ ጳውሎስ መዝግቧል። በተለይ ቅዱስ ጳውሎስ ስለራሱ በዘመኑ
ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም ብሎ ስለ ቅዱስ ወንጌል ስለ ጽድቅ ብሎ የሚቀበለውን መከራ አስቦ ተናግሮታል። ዛሬም ቢሆን ወንድሞቻችን ወገኖቻችን በግፍ የተገደሉት በሌላ ምክንያት አይደለም። ስለ ሃይማኖት ብለው ስለ ቤተ ክርስቲያናቸው ብለው ስለ ጽድቅ ብለው ነው። ስለዚህ ከክርስቶስ ፍቅር ማን ይለየናል? የክርስቶስን ፍቅር ማን ያስተውናል ነው የሚለው ቃሉ። በእውነት እንደ ቀደሙት እንደ አባቶቻችን እንደ ቅዱሳን ነቢያት እንደ ቅዱሳን ሐዋርያት እንደ ጻድቃን እንደ ሰማዕታት ውድ የሆነ ሕይወታቸውን ለሃይማኖታቸው ከፍለዋል። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የተመሰረተችው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የከበረ ደም ፈሳሽነት ነው። ውድ ዋጋ ከፍሎ መስርቷታል። እነሆ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ መስርቷታል። ስለዚህ እሱን የምናምን እሱን የምንከተል ከሱ ጋር የሆንን ሁሉ በዚህ ዓለም ስንኖር መከራ የግድ አለብን። አይነቱ ይለያያል፣ መጠኑ ይለያያል እንጂ መከራ አለ። ራሱ ብሏል፣ በዓለም ሳላችሁ ብሏል፣ መከራ አለባችሁ። ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሏል። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የተመዘገበ ኃይለ ቃል ነው። በዓለም ሳላችሁ መከራ አለባችኋል። በዚህ ዓለም ስንኖር መከራ አለ፣ ፈተና አለ። አይነቱ ይለያያል፣ መጠኑ ይለያያል። ነገር ግን አይዟችሁ ነው ያለው። እኔ ዓለምን አሸንፌዋለሁ ብሏል። አዎ ዓለም እንኳን ለኛ ለአምላክም አልተኛችም። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋውን አምላክ ዓለሙን በመዳፉ የያዘውን አምላክ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ዓለሙን ስለማዳን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም በተገለጠ ጊዜ ሕሙማነ ሥጋን በእጁ ታምራት ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ሲመላለስ እንደ ክፉ አድራጊ እንደ ወንጀለኛ ቆጥረው እንከን የማይወጣለትን ነውር ነቀፋ የማይገኝበትን ኃጢአት ለባህሪው የማይስማማውን ጻድቀ ባህሪ ንጹሐ ባህሪ የሆነውን አምላክ ሰቅለው ገድለውታል። አዎ አንጀታችን ቅቤ ጠጣ፣ የልባችን ደረሰ፣ የሱ ነገር አከተመ አሉ። ያሸነፉ መሰላቸው። እሱ ግን ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። ሞት በሞቱ ተሻረ፣ ትንሣኤያችንን በትንሣኤው አበሰረ። አዎ በዓለም ሳላችሁ መከራ አለባችሁ አለ። ከቃል ይልቅ ተግባር ይሰብካል። የኛ አምላክ መከራ ተቀብሎ ነው መከራ እንዳለብን ያሳየን። ነገር ግን አይዟችሁ ዓለምን አሸንፌዋለሁ ብሏል። አዎ ዓለምን አሸንፎልናል። ዛሬም እኛም ዓለምን እናሸንፈዋለን። እስቲ ከኔ ጋራ በሉት ይህንን ቃል ባካችሁ። ከእግዚአብሔር የተወለደ ሁሉ በሉ ዓለምን ያሸንፋል። ከእግዚአብሔር የተወለደ ሁሉ ዓለምን ምን ይላል? ያሸንፋል። አዎ የሚያሸንፈውም በሉ እምነታችን ነው። ክብር ምስጋና ይግባው። እኛ በሃይማኖት በእግዚአብሔር እናሸንፋለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ጀምሮ የተመዘገበ ኃይለ ቃል ነው። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምንም የሚያሸንፈው እምነታችን ነው ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ ዛሬም እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ
ትንሣኤ አለን። ሞት፣ የሥጋ ሞት የመጨረሻ ነገር አይደለም። ለዘላለሙ ሕይወት ከእግዚአብሔር ጋር በክብር ለመኖር የመጀመሪያው ነገር ነው። አሁን ወንድሞቻችን በሥጋ ሞቱ፣ በነፍስ አልሞቱም። አንድ ጊዜ ሞቱ፣ ሁለተኛ አይሞቱም። የሚያምንብኝ ቢሞት እንኳን ሕያው ይሆናል ተብሎ ስለተጻፈ ሕያው የሆነ ሁሉ ለዘላለም አይሞትም ነው ተብሎ የተጻፈው በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ። አዎ የሚያምንብኝ ቢሞት እንኳን ሕያው ይሆናል። በሥጋ ቢሞት በነፍስ አይሞትም። አንድ ጊዜ ቢሞት ሁለተኛ አይሞትም። ሞቶ ፈርሶ በስብሶ አይቀርም። ከሞት በኋላ ሕይወት አለን። አምላካችን ያዘጋጀልን የብርሃን መጎናጸፊያ አለ። የሕይወት አክሊል አለ። የክብር ዙፋን አለ። ከገቡ መውጣት፣ ካገኙ ማጣት የሌለባት በሰው ዓይን ያልታየች፣ በሰው ልብ ያልታሰበች፣ በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያት አለች። አዎ ያንን ተስፋ እናደርጋለን። ስለዚህ መኑ ያድገን ፍቅሮ ለክርስቶስ፣ የክርስቶስን ፍቅር ማን ነው የሚያስተወን? እስቲ እናስተውል ወገኖቼ። ዛሬ የተሸነፍን እንዳይመስላችሁ፣ የተሸነፉት ገዳዮች ናቸው። በሥጋም በነፍስም ተሸንፈዋል። የሁለት ዓለም ስደተኞች ናቸው። ከተመለሱ እግዚአብሔር ይቀበላቸዋል። ካልተመለሱ ግን ዋጋ ከፋይ አለ እግዚአብሔር። እኛ ግን የእግዚአብሔርን ፍቅር አንተውም፣ ቤተ ክርስቲያናችን አንተውም ነው ያሉት፣ ሃይማኖታችን አንተውም ነው ያሉት። አዎ ከትላንት ወዲያ ከጥቂት ጊዜያት በፊት በግፈኞች፣ በስርዓት አልበኞች፣ እግዚአብሔርን በማይፈሩ ሰውን በማያፍሩ በጨካኞች ካህናት ሲታረዱ አየን። ምእመናን ሲታረዱ አየን። አብያተ ክርስቲያናት ሲቃጠሉ አየን። ዛሬ ደግሞ መንግስት አስታጥቆ የሕዝቡን ደህንነት፣ ሰላም፣ ጸጥታ ጠብቁ ተብለው ታዘው በሌሊት እንደ ሽፍታ እንደ ወንበዴ መሪ ሕግ መንግስት እንደሌለ ይመስል በጥይት እየተኮሱ በአስለቃሽ ጭስ እያፈኑ ሕዝቡን አሰቃዩት። ምን ባደረገ? በወገን ላይ። ሌላ እኮ ከሌላ ቦታ እኮ አልመጣም። ሕገ ወጥ የሆነ ነገር ካለም እኮ ሕግ አለ። በብርሃን መነጋገር ይቻላል እንዴ? የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትልቅ ተቋም ናት። ከአባቶች ጋር መነጋገር ይቻላል። መዋቅር ጠብቆ ምን ጨለማ ያስመርጣል? ጨለማ የሚመርጥ ወንበዴ ብቻ ነው። ነፍሰ ገዳይ ብቻ ነው። ሌባ ብቻ ነው። የጨለማ ሥራ የዲያብሎስ ሥራ ነው። በብርሃን ነው ተመላለሱ የሚለው። ዛሬም በወንድሞቻቸው ደም ለታጠቡት ለወገኖቻችን እግዚአብሔር ልቡን አይስጣቸው። ልቡን አይስጣቸው በሉ። ልቡን አይስጣቸው። አዎ እግዚአብሔር አምላካችን እኛ ግን ከክርስቶስ ፍቅር የሚለየን ምንም ነገር የለም። ለእመ እግዚአብሔር ምስሌነ መኑ ይክለነ ብሏል ቅዱስ ጳውሎስ። እግዚአብሔር ከኛ ጋር ከሆነ ማን ይችልናል? እግዚአብሔር ከኛ ጋር ከሆነ ማን ያሸንፈናል? ክብር ምስጋና ይግባው። ማንም አይችልንም። ማንም አያሸንፈንም። እንዴ ዛሬ እነሱ ባያርፉ፣ እነሱን ልንሸኝ እዚህ ባንገኝ ኖሮ ይህ ሁሉ በሺህ የሚቆጠር ሕዝብ እኮ አይሰበሰብም ነበረ። እነሱ ለክፉ አደረጉብን፣ እግዚአብሔር ግን ለበጎ አደረገልን። ከተደረገብን በላይ የተደረገልን ነገር ይበልጣል ወገኖች። ስለዚህ ተስፋ እንቁረጥ። እንደ ጨለማ አይቀርም፣ ይነጋል። በደመና ውስጥ ቀስተ ደመና አለ ወገኖቼ። ተራራውን ደልዳላ ሜዳ ያደርገዋል፣ የነደደውንም እሳት እግዚአብሔር ያጠፋዋል። ሰዎች በእርግጠኝነት በቆፈሩት ጉድጓድ ይገባሉ፣ ባነደዱት እሳት ይቃጠላሉ። የጊዜ ጉዳይ ነው። እግዚአብሔር ይበቀላል፣ እግዚአብሔር ይፈርዳል። አዎ አያንቀላፋም። እስቲ ከኔ ጋር በሉ፣ የሰውን ደም የሚያፈስ በሉ፣ የእርሱ ደም ይፈሳል። ለምን? እግዚአብሔር ሰውን በመልኩ ፈጥሮታልና። ዘፍጥረት 9 ቁጥር 6 ላይ ተመዝግቧል። ምናልባት አንዳንድ ጊዜ ጠያቂ የለም ተብሎ ወይም አንዳንዶች ጊዜ የሰጠው ቅል ድንጋይ ይሰብራል ይላሉና አንዳንድ ጊዜ በቃ እንደፈለጋቸው የሆኑ ሰዎች አሉ። የጊዜ ጉዳይ ነው።
የጊዜ ጉዳይ ነው። ማንም ግፍ ፈጽሞ በንጹሃን ደም ታጥቦ መኖር አይችልም። እግዚአብሔር በጊዜው ይበቀላል። አይዟችሁ፣ የሚነኩት የራሳቸውን አይን ነው። ከኔ ጋር አንድ ቃል ላንሳና ይበቃኛል። ፀሐይ ላይ ነው ቆማችሁት። በጣም እየተሳቀኩ ነው የምናገረው እኔ። እስቲ ከኔ ጋር በሉ፣ የሚነካችሁ በሉ። የአይኑን ብሌን የሚነካ ነው። የሚነካችሁ ምኑን የሚነካ ነው? የአይኑን ብሌን የሚነካ ነው። ትንቢተ ዘካርያስ ምዕራፍ 2 ቁጥር 8 ላይ ተመዝግቦ እናገኘዋለን። ለጊዜው ለሕዝበ እግዚአብሔር ለእስራኤል ዘሥጋ ተነግረዋል። አሕዛብ እስራኤላውያንን ሲነካኳቸው ነቢዩ ዘካርያስ የተናገረው ቃል ነው ከእግዚአብሔር አግኝቶ። ዛሬም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን የእግዚአብሔርን ልጆች እኛን ክርስቲያኖቹን የሐዲስ ኪዳን እስራኤሎች እስራኤል ዘነፍስ የምንባለውን የሚነኩን ሰዎች ምንም ሳናደርግ የሚነኩን ሰዎች የሚነኩት የገዛ አይናቸውን ነው። መቼ ሰው አይኑን ከነካ አይኑ ምን ይላል? ይጠፋል፣ ይፈሳል። ስለዚህ ሰው እንዴት አይኑን ይነካል? ቤተክርስቲያንን መንካት ከእግዚአብሔር ጋር መጣላት ነው። ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ፣ እግዚአብሔር ይፈርዳል። ስለዚህ አሁን በቀልን ለእግዚአብሔር እንስጥ። ይልቅስ እየሞትንም ቢሆን የሚሰሩትን አያውቁምና ይቅር በላቸው እንበል። ከኛ የሚጠበቀው እየሞትን ቀዳሜ ሰማዕት ዲያቆን እስጢፋኖስ እየሞተ ድንጋይ በላዩ ላይ ራሱ ላይ የጫኑበት እየወገሩት ግቢ ነፍስ ውጭ ነፍስ ሆኖ አጥንቱ እየተከሰከሰ ስጋው እየተቆረሰ ደሙ እየፈሰሰ ጌታ ሆይና ኃጢአታቸውን አትቁጠርባቸውን ያለው። እኛም ዛሬ ምንለው ይሄንን ብቻ ነው። አደራችሁን ከዚህ ስንመለስ ሌላ ድምፅ እንዳናሰማ፣ ሌላ ከስርዓት የወጣ ከክርስትና የወጣ ስሜታዊ የሆነ ስጋዊ የሆነ ምድራዊ የሆነ የማይጠቅም ነገር አንናገር። ቢረግሙን እንባርካቸው፣ ቢሰድቡን እንመርቃቸው፣ ቢያሳድሉን እንለምንላቸው። እግዚአብሔርን እያመሰገንን በስርዓት እየዘመርን እንድንመለስ የጠበቀ አደራ በእግዚአብሔር ስም እናገራለሁ፣ አስተላልፋለሁ። ቃል ትገባላችሁ? እስቲ እጃችሁን አንሱልኝ። በተለይ ወጣቶቹ፣ በተለይ አደራችሁ። ስትመጡም የሆነ ነገር ተፈጥሮ ነበረ። አሁንም ደግሞ አይታወቅም፣ ምክንያት ነው የሚፈልጉት። እኛ ምንም አይነት ክፍተት ሊኖርብን አይገባም፣ ምክንያት እንዳንሰጣቸው። እግዚአብሔር የወንድሞቻችንን የነ ሳህለ ማርያም የነ ኃይለ ሚካኤልን ነፍስ ምሮ በአባቶቻችን በነ አብርሃም በነ ይስሐቅ በነ ያዕቆብ አጠገብ በክብር ያኑርልን። አሁንም ጽኑ ከክርስቶስ ፍቅር ማን ይለየናል? አምላካችን እስከ መጨረሻ ቅታ እኛንም በቸርነቱ ያጽናን። ለቤተ ዘመዱ ሁሉ መጽናናትን ይስጥ። ሐዘኑ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብቻ ሳይሆን የኢትዮጵያውያን ሁሉ ሐዘን ነው። ይህንን ልናስብ ያስፈልጋል። ይበቃናል። እግዚአብሔር መጨረሻችን ያሳምራል። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ገና በማለዳ ብላቴና ሳለሁ የሰማሁት ዜማ ዛሬም በልቤ ነው። የጸናጽሉ ድምፅ የሸተተኝ ዕጣን ካንተ ጋር አስሮኛል በዝማሬው ኪዳን።
አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አፈር ትቢያ ስሆን ከሁሉ ያነስኩኝ እንዳገለግል በአንተ ተመረጥኩኝ። ያንተ ስምና ክብር በአፌ ላይ ያለፈ በባሪያ ተጠቅመ ስንት ሰው አረፈ። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ዓለም ሳትወስድብኝ ያንተን ውድ ጸጋ ለክብር እንደዘመርኩ እየመሸነጋ የዜማ ጠጠሪ ያለ በወንጭፌ ሺህ ጠላት ቢከበኝ ምስጋና ነው ሰልፌ። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ይቅር ስላልከኝ ነው የኔ መቆም፣ ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም። ዕለት ዕለት ግብሬ ኃጢአት መስራት ነው። አንተ ዕለት ዕለት እኔን መማር ነው። የበደለን መተው ያንተ ነውና በወንድሜ መማር ቆሜ አልቅና። ጉዱፉናልይ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል። ጉዱፉናልይ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል። ይቅር ስላልከኝ ነው፣ ይቅር ስላልከኝ ነው የኔ መቆም። ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም። እቀኝለታለው ዘምርለታለው በምስጋና ቃና ስሙን እጠራለው። ያደረገልኝን ላለማወራት እጃቸው እቀኝለታለው ዘምርለታለው በምስጋና ቃና ስሙን እጠራለው። ያደረገልኝን ላለማወራት
አንገቴ ላይ ውበት ሞገስ ጭኖብኛል። በተራሮች ራስ ከፍ ከፍ አድርጎኛል። መቼ እውነት ይመስላል ማዳኑን ባወራ አቤት የእርሱ ፍቅር እጹብ የእሱ ሥራ። ቀኝነት አለው ዘምርነት አለው በምስጋና ቃና ስሙን እጠራለው። ያደረገልኝን ላለማወራ ቀኝነት አለው ቀኝነት አለው ዘምርነት አለው በምስጋና ቃና ስሙን እጠራለው። ያደረገልኝን ላለማወራ ከገናናው ክብር ምሕረቱን አይቼ እንደ ብሖር እግሮች ጸንተዋል እግሮቼ። ሞገድ ማዕበሉን ገሥጾታልና በቀንና ሌሊት ይድረሰው ምስጋና። ቀኝለታለው ዘምርለታለው በምስጋና ቃና ስሙን እጠራለው። ያደረገልኝን ላለማወራ ቀኝለታለው ቀኝለታለው ዘምርለታለው በምስጋና ቃና ስሙን እጠራለው። ያደረገልኝን ላለማወራ ይባላል ይጨበጭባል። ከጨለማው ዓለም ከፈታኙ ጉዞ ነጠቀኝ ከእሳት ውስጥ እጅና እግሬን ይዞ። ቅጥሩ ፈራረሰ በሰው ሳይነካ አወይ የእግዚአብሔር ሥራ ይህም አለ ለካ። ቀኝለታለው ዘምርለታለው በምስጋና ቃና ስሙን እጠራለው። ያደረገልኝን ላለማወራለው